ኢሳያስን ያስደነገጠ የኮሚሽነሩ መግለጫ። አሰብን 7ኛ ዞን አድርጋታለን ኮሚሽነሩ። ህወሓት በጋራ የንስራ ጥሪ ለኤርትራ ቀረበ። ህወሓት ሊጠፋ የሚችለው በውስጥ አባላቱ ብቻ ነው ታደሰ ወረደ። የሶማሊያና የጁብላንድ መሪዎች ድርድር ያለ ውጤት ተጠናቀቀ። አሰብ ወደ ኢትዮጵያ የመመለሱ ነገር አይቀሬ እየመሰለ መጥቷል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በተደጋጋሚ በጠቅላይ ሚኒስትሩና በሌሎች ከፍተኛ ባለስልጣናትም ጭምር ሲነገር የነበረውን የአሰብ ወደብ ጉዳይ ከደገሙት በኋላ ከወደ አፋር አዲስ ነገር ተሰምቷል። የአፋር ክልል አሰብን 7ኛ ዞን አድርጎ ለመቆጣጠር እቅድ ይዞ እየተንቀሳቀሰ እንደሆነ ለማወቅ የተቻለው በአሁኑ የመረጃ ሰዓታችን የዚህንና ህወሓት ለሻዕቢያ መንግስት የላከውን የአብረን እንስራ ጥሪ እንዲሁም በሶማሊያና በጁብላንድ መሪዎች መካከል ሲደረግ የነበረው ድርድር ያለ ውጤት ስለመጠናቀቅ አክለን በዝርዝር የምንነግራችሁ ይሆናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ታላቅ የኢንቨስትመንት ዕድል፣ የህልሞ ቤት በቦሌ ደንበል። ታዋቂው ቪስኮ ሪል ስቴት ያለቁ ዲፕሎማቲክ አፓርትመንቶችን በሚያስገርም ቅናሽ ይዞ መጥቷል። ሰሚ ፊኒሽድና ሙሉ በሙሉ ያለቁ ፉል ፊኒሽድ አፓርትመንቶችን በአዲስ አበባ መሃል በቦሌ ደንበል የራሱ የሆኑ ዲጂታል ካርታ ያላቸው በጥራት የተሰሩና ሰፊ ክፍሎች ያሏቸው ቤቶች የሆኑ ለውስን ቀናት ብቻ የባል ቅናሽ አዘጋጅተናል። የ153 እና 167 ካሬ ሜትር ቤቶችን በ4.5 ሚሊዮን ብር ቅናሽ 25% ቅድመ ክፍያ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን እስከ 2 ዓመት እየኖሩበት ወይም አከራይተው መክፈል ይችላሉ። ቢኖሩበት በምቾት ቢያከራዩት ለዲፕሎማቶች በዶላር መልሰው ቢሸጡ ደግሞ ከፍተኛ ትርፍ ያገኛሉ። አፓርትመንታችን ሰፊ ሎቢ፣ የቆሻሻ ማስወገጃ ቦታ፣ የደህንነት ካሜራዎች፣ በቂ የመኪና ማቆሚያ እና የመሰብሰቢያ አዳራሽ ያለው ሰፊ ቴራስ ይዟል። የህልሞ ቤት ዛሬውኑ ይጠብቆታል። ለበለጠ መረጃ በ0985 51 8379 ወይም በ0972 46 9774 ይደውሉ። ቪስኮ ሪል ስቴት። በህወሓት የተጠራ የትግራይ ህዝብ ኮንፈረንስ የተባለ መድረክ በሳምንቱ መጨረሻ በመቀለ ከተማ በተካሄደበት ወቅት ለኤርትራ መንግስት ጥሪ አቅርበዋል። ህወሓት ለሳምንታት ያደረጋቸውን የብሔራዊ አንድነት ዘመቻ የተባሉ መድረኮች መዝገበ ማለት 3000 ሰዎች የተሳተፉበት ጉባኤ አስተናግዷል። የኮንፈረንሱ ተሳታፊዎች በትግራይና ኤርትራ መካከል የህዝብ ለህዝብ ግንኙነት መጨመሩን በማንሳት አድናቆታቸውን ገልጸዋል። ከዚህም በተጨማሪ ለኤርትራ በተላለፈ መልእክት በአፍሪካ ቀንድ አንዣቦ ያለው ጦርነት ለማስቀረት በጋራ የመስራት ጥሪ ቀርቧል። በኮንፈረንሱ በንባብ በቀረበ መግለጫ በትግራይና ኤርትራ ህዝብ አንዣቦ ያለውና የአፍሪካ ቀንድ ከመጥፎ ወደ ከፋ ችግር ሊያስገባ የሚችል የጦርነት አደጋ በርቆ ለማስቀረት የሚቻለንን እንደምናደርግ ስናረጋግጥ በእናንተ በኩልም ጮክ ብላችሁ ድምጻችሁን በማሰማት ሚናችሁ እንድትወጡ እንዲሁም ለሰላም አብረን እንድንሰራ ጥሪያችን እናቀርባለን ተብሏል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በማጠቃለል ላይ ባሰሙት ንግግር ምቹ ሁኔታ ተፈጠረ ብለህ ህወሓትን ለማጥፋት መሞከር የማይታሰብ ነው ሲሉ ተደምጠዋል። ህወሓት ሊጠፋ መሆን ሊድን የሚችለው በውስጥና በአባላቱ ብቻ ያሉት ጀነራል ታደሰ ወረደ ፓርቲውን ለማጥፋት ይደረጋል ያሉትን ሙከራ አውግዘዋል። በፕሪቶሪያ ስምምነት መሰረት የህወሓት ህጋዊ ሰውነት እንዲመለስ ለኢትዮጵያ መንግስት ጥሪ ቀርቧል ሲል ዶችቬሌ ዘግቧል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተር ጀነራል ታደሰ ወረደ ህወሓት ባዘጋጀው ኮንፈረንስ ወይም ብሔራዊ ኮንፈረንስ ህዝብ ትግራይ ላይ ተገኝተው ያደረጓቸው ንግግሮች ብዙዎችን አነጋግሯል። ህወሓት ተጠናክሮ ይቀጥላል። ምርጫ ቦርድ የሰረዘው ትክክል አይደለም። በፖለቲካ ውሳኔ ህጋዊነቱን በቅርቡ እንዲመለስ እናደርጋለን። ምዕራብ ትግራይን ወይም ወልቃይትን በቅርቡ በእጃችን ስር እናስገባለን። የወልቃይትን አስተዳደር በአጭር ጊዜ አፍርሰን ሰፋሪዎችን እናባራቸዋለን ሲሉ ተደምጠዋል። ብልጽግናን እያታለልን የቤት ስራችንን በውስጥ እንስራ። በቂ ትጥቅ ከሻዕቢያ እንዲሁም ከሱዳን ወታደራዊ መሪ ከጀነራል አልቡርሃን አግኝተናል። ሁላችን የምናውቃት ሀገር ሰፊ ድጋፍ እንድታደርግልን እየተነጋገርን ነው። አንዳንድ ሰዎች ከሻዕቢያ ጋር ያለንን ጥምረት የሚተቹ አሉ። በበኩሌ ትክክል ነው ብዬ አላምንም። ሻዕቢያ እየሰጠን ያለው ድጋፍ የማይተካ ነው። ሻዕቢያ የሚፈልገውን እየሰጠን እኛ ከነሱ ድጋፍ እንቀበላለን። የአማራ ፋኖ ወልቃይትን እንዲያስረክበን ትዕዛዝ የሰጠልን ሻዕቢያ ነው ብለዋል። የኦሮሞ ብልጽግና ጠላት ነው። ከኛ በመውጣት ሀራ መሬት በሚል እየተሰባሰቡ የሚገኙ ታጣቂዎች የኦሮሞ ብልጽግና አሽከሮች ናቸው። በቅርቡ ሁለቱም በአንድ ላይ እንመታቸዋለን። ለሁሉም ዝግጁ ነን። እንደከዚህ በፊቱ ስጋት የለብንም። ለሁሉም ነገር በቂ ዝግጅት አድርገናል። በቅርቡ የህልውና መከታ እንጀምራለን። ተዘጋጅታችሁ ጠብቁ ሲሉም ተደምጠዋል።
በቀጣይ መረጃ የሶማሊያና የጁብላንድ መሪዎች ድርድር ያለ ውጤት ተጠናቀቀ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከጁብላንድ ግዛት ጋር እርቅ ለመፍጠር ትላንት ወደዚያው ማቅናታቸው ይታወቃል። በኢትዮጵያና በኬንያ አሸማጋይነት የተደረገው ሁለቱን የማደራደር ጥረት ግን ሊሳካ እንዳልቻለ ዲፕሎማሲያዊ ምንጮች ገልጸዋል። የሶማሊያው ፕሬዝዳንት በኪስማዩ የአንድ ቀን ቆይታ አድርገው ዛሬ ሞቃዲሾ ተመልሰዋል። የሶማሊያ መንግስት ድርድሩን በተመለከተ በወጣው መግለጫ በክቡር ፕሬዝዳንት ሐሰን ሼክ መሐመድ የተመራው የሶማሊያ ከፍተኛ ባለስልጣናት ቡድን በጁብላንድ ግዛት ጊዜያዊ ዋና ከተማ ኪስማዩ ውይይት አድርጎ ተመልሷል ያለ ሲሆን ይህ ውይይት እንደሚቀጥልና በድጋሚ ለመገናኘት በቀጠሮ መለያየታቸውን አስታውቋል። የድርድሩ የመጀመሪያ ምዕራፍ መጠናቀቁን ገልጾም በኪስማዩ ለፕሬዝዳንቱ ለተደረገው አቀባበል ምስጋናውን አቅርቧል። በሌላ በኩል የጁብላንድ አስተዳደር ጽሕፈት ቤት በወጣው መግለጫ ደግሞ ከሶማሊያ ፌዴራል መንግስት ከፍተኛ ባለስልጣናት ጋር ውይይት መደረጉን ጠቅሶ የፕሬዝዳንቱን ስም ከመጥራት ተቆጥቧል። ይህ ውይይት ወደፊትም እንደሚቀጥል አስታውቆም የተደረሰ ስምምነት እንደሌለ አስረድቷል። ዲፕሎማሲያዊ ምንጮች እንደገለጹት በውይይቱ ላይ መግባባት ላይ ሊደረስ ያልቻለው ባለፉት ዓመታት በተደረገው የጁብላንድ ምርጫ መደምደም ማዶቤ በድጋሚ መመረጣቸውን የፌዴራል መንግስቱ እውቅና ሊሰጥ ባለመፈለጉ ነው። በሽምግልናው ሂደት ላይ ዩናይትድ አረብ ኤሚሬትስም ተሳትፎ ማድረጓን ሶማሊያ ሜጋዚን ዘግቧል። ሶማሊያ ከቅርብ ጊዜያት ወዲህ የሰላሟ ነገር ዳግም እያሰጋ ነው። በትናንትናው ዕለትም 7 የአልሸባብ ታጣቂዎች በሶማሊያ ዋና ከተማ የሚገኝና ጥብቅ ጥበቃ የሚደረግለት እስር ቤት ላይ ጥቃት ከሰነዘሩ በኋላ መገደላቸውን የሀገሪቱ መንግስት አስታውቋል። ቀዳሚ ማታ የአልሸባብ ታጣቂዎች ታስረውበት በሚገኘው ጎርካጅልኮ ተብሎ የሚጠራው ማረሚያ ቤት ከሚገኝበት አካባቢ ከፍተኛ ፍንዳታና የተኩስ ድምፅ ተሰምቶ ነበር። አልሸባብ ባወጣው መግለጫ በማረሚያ ቤቱ ታስረው የነበሩ ሁሉም ሙስሊም እስረኞች ማስለቀቁንና ከፍተኛ ጉዳት ማድረሱን ገልጿል። በመንግስት የሚተዳደረው ሶና የዜና ወኪል በበኩሉ እሁድ ዕለት እንደዘገበው ታጣቂዎቹ ወደ ማረሚያ ቤቱ ለመግባት የሀገሪቱን ወታደር ደንብ ልብስ ለብሰው እንደነበረም ገልጿል። መንግስት ምን ያህል ጸጥታ አባላት እንደተገደሉበት ያልገለጸ ቢሆንም ለተሰዉ ጀግኖች ቤተሰቦች መጽናናትን ተመኝቷል። አልሸባብም እንዲሁም ምን ያህል አባላቱ እንደሞቱ ይፋ አላደረገም። የአልሸባብ ታጣቂዎች ጥቃቱን የፈጸሙት ቅዳሜ ከሰዓት 10 ሰዓት ከ40 ላይ ነበር። ጉድካጂልኮ በሞቃዲሾ በሶማሊያ ፕሬዝዳንት ቤተ መንግስት አቅራቢያ የሚገኝ ማረሚያ ቤት ነው። ጥበቃ የሚደረግለት በሶማሊያ ብሔራዊ ጸጥታና ደህንነት ኤጀንሲ ሲሆን የአልሸባብ ተዋጊዎችንና ሌሎች ከፍተኛ ስም ያላቸው እስረኞችን ይዟል። ጥቃቱ ለሶማሊያ ደህንነት ከፍተኛ ኪሳራ ነው እየተባለ ሲሆን ታጣቂዎቹ በዋና ከተማዋ ከፍተኛ ጥበቃ ወደሚደረግለት አካባቢ እንዴት ሊገቡ ቻሉ የሚል ጥያቄ አስነስቷል። አልሸባብ ከአልቃይዳ ጋር ግንኙነት ያለው ሲሆን ላለፉት 20 ዓመታት የሶማሊያ መንግስት ላይ ተደጋጋሚ ጥቃቶችን ሲሰነዝር ቆይቷል። ከቅዳሜው ጥቃት ጥቂት ቀደም ብሎ በሞቃዲሾ ከዚህ ቀደም በደህንነት ምክንያት ተዘግቶ የነበረ ዋና መንገድ ደህንነት መሻሻል ታይቷል በሚል ተከፍቶ ነበር። በመጨረሻም የአፋር ክልል ፖሊስ ኮሚሽን ኮሚሽነር የሆኑት ቢሊ አህመድ አሰብን የአፋር ክልል 7ኛ ዞን እናደርጋታለን ማለታቸው ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። የክልሉ ፖሊስ ኮሚሽነር ይህንን የተናገሩት ከሰሞኑ ከአፋር ክልል ዞኖችና ወረዳዎች ከተውጣጡ የፖሊስ አመራሮችና አባላትና እንዲሁም ሌሎች የመንግስት ባለስልጣናት ጋር በተደረገ ውይይት ላይ ነው ተብሏል። አፋር ክልል አዲስ የተቋቋመውን ማሂ ረሱ ዞንን ጨምሮ አውሲ ረሱ፣ ክልቢቲ ረሱ፣ ጋቢ ረሱ፣ ፋንቲ ረሱና ሃሪ ረሱ ተብለው የሚጠሩ 6 ዞኖች ያሉት ሲሆን የክልሉ ፖሊስ ኮሚሽን ኮሚሽነር ቢሊ አህመድ 7ኛውን ዞን አሰብ ላይ እናቋቁማለን ማለታቸውን የደረሰን መረጃ ያሳያል። እንደ መረጃ ምንጮች ዘገባ አሰብን የአፋር ክልል 7ኛውን ዞን እናደርጋታለን ያሉት ፖሊስ ኮሚሽነሩ አሰብን ለማስተዳደርና ለተያያዥ የጸጥታ ጉዳዮች ዝግጅት ማድረግ አለብን ሲሉ ለክልሉ ፖሊስ አመራሮች አባላት እንዲሁም ለሌሎች የመንግስት ባለስልጣናት መልእክት አስተላልፏል ተብሏል። ኮሚሽነሩ ይህንን ይበሉ እንጂ የአፋር ክልል ፖሊስ አባላት በኤርትራ የትጥቅ ትግል በማድረግ ላይ የሚገኙ የአፋር ተቃዋሚ ኃይሎችን በመቀላቀል ላይ እንደሚገኙ በርካታ መረጃዎች ይጠቁማሉ። በተያያዘ ዜና የቀይ ባህር አጀንዳ ከዞንና ወረዳ የመንግስት ባለስልጣናትና የጸጥታ አካላት ጋር ውይይት እንዲደረግበት ከፌዴራል መንግስቱ ለክልሎች ትዕዛዝ መውረዱ ተነግሯል። የአፋር ክልል ፖሊስ ኮሚሽን ኮሚሽነር ቢሊ አህመድ አሰብን የአፋር ክልል 7ኛ ዞን እናደርጋታለን ያሉት የቀይ ባህርን ጉዳይ አጀንዳ እንዲያደርጉ ከፌዴራል መንግስቱ የወረደውን ትዕዛዝ ተከትሎ መሆኑን የደረሰን መረጃ ያሳያል። በተመሳሳይ በትላንትናው ዕለትም የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያ በአባይና በቀይ ባህር መካከል የምትገኝ ሀገር ነች፣ እጣ ፋንታዋና መጻኢ ዕድሏም ከሁለቱ ውሃዎች ጋር በእጅጉ የተቆራኘ ነው ብለዋል። ይሁን እንጂ ኢትዮጵያ ፍትህን ባልተከተለ መንገድ እና ህዝብ ባላማከለ እንዲሁም ባላሳተፈ አግባብ ተገል
ስትበላ እንደቆየች ፕሬዝዳንት ታዬ ተናግረዋል። ኢትዮጵያ ወደ እነዚህ ውሃዎች እንድትመለስ ፍትሃዊ የልማት ተጠቃሚ እንድትሆን መንግስት በመስራት ላይ እንደሚገኝ የጠቆሙት ፕሬዝዳንቱ ከ3 አስርት ዓመታት በኋላ የባህር በር ጉዳይን የዓለም አቀፍ መነጋገሪያ ማድረግ ተችሏል ሲሉ ማስረዳታቸው መዘገባችን ይታወሳል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶች ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።